ያመርሳተሽ አያርለ በዚህ ሰዓት እንኳን እየተናገረ ያለው የት ነው የምትሄደው? ይኸው ኋላሽ አለች። እንዴ ምን ሆነክ ነው? የምትናገረው ነገር አስብ እንጂ ስልክ ይዘህ ነበር አንቺ ትንሽ ለቶፋ ለምን የምታስመስይ ትፈልጊያለሽ? ፍቅሬን ከእንዳንተ አይነት ሴሰኛ ሰው መጠበቅ ነው። እዚህ ጋር ከዚህ ጋር ሌላ እዛች ጋር ሌላ እዚህ ከሱ ሼም ሊይዝ ይገባል። በእያንዳንዱ ጉዳይ እንደ ጎዝም እኮ አልኩሽ እኮ እዚህ ጋር እዛ ጋር መገኘት የሌለብሽ ቦታ ላይ ትገኛለሽ። ምንድነው የምትይው? በጆሮዬ መጥቶ ሲነግረኝ እየሰማሽ ነው አይደለ? አንቺ ወይስ ሁኔታው ለኔ ተመቸኝ ሆነሽ? ወንድሜ ነው ሰማሽ? በጣም የእህቴ ጉዳይ አደጋ ላይ ነው ማለት ነው። ስለዚህ እህቴንም በአንድ ድንጋይ ሁለት ወፍ ነው። እኔ ጠርጥሬያለሁ እኮ አልኩ። አሁን እኮ እኔ ጠርጥሬያለሁ እኮ ተመልካቹ እኮ የሚታዘበው ነገር እኮ አይመለከተኝም። ማንም እኔ ፍቅሬን ነው የሚታዘቡት ነገር ምንድነው? ከሱ ጋር ምን ትፈልጊያለሽ? እፈልጋለሁ ካልሽ ከኔ ጋር ነው የምትፈልገው እኮ ምንድነው? ከኔ ጋር ነው እኔ ይኸውልህ ሶፊ እኔ ነኝ ያደረኩት። አንድ ነገር ልንገርሽ፣ ማንም ምንም ይበል የምፈልገው ምን እንደሆነ እስቲ ስማ። እኔ የምፈልገው ያን ከራሴ ጋር ማድረግ ብቻ ነው። ምንም ያደረገችው ነገር የለም። ሲቀጥል ደግሞ እኔ ያስገባሁት ልጅ አይደለችም አይደለ? እኔ አይደለም ያስገባሁት። ፈልጋ አይደለም እንዳንቺ አይነት ቢምቢ እንደዚህ እየጨፈለኩ ነበር ይዣት ይወጣ ነበር። ምን የተለየ ነገር አለ? ማርያም መልሽ ቢኪ ነው አይደለ? ላደረገው ነገር ወደ አስከፍለዋለሁ። ዝም ማለት እኮ አትችልም። የሆነ ሀቅ ይወራብስ ይደረባል ማለት ነው። አንድ ሰው የመጣ የለም። አሰሽ የሚባሉት ናት የሚፈጠረው ነገር። አንተ የፈለግከው ሚዲያው ላይ አበደ አንዋር አበደ ተብሎ ምናምን ነገር ለአንተ ምናምን ቁርአኑ ሰዱት ወይ ደግሞ ይቀራበት ምናምን ሲባል ግድ የሚሰጠኝ ይመስለኛል ወይ ማንም አበደ ይበል፣ ማንም ጤነኛ ነው ይበል፣ ማንም ምንም ይበል፣ የምፈልገው ምን እንደሆነ እስቲ ስማ። እኔ የምፈልገው ምን እንደሆነ ያን ከራሴ ጋር ማድረግ ብቻ ነው። እሺ ሳንጫጫው ነው አንጫጫው በቃ እሺ አንጫጫው ነው። ምንድነው ችግሬ? ይሄ ሰውዬ ነው። እሺ እሷ ምን አለ? አንቺ ደግሞ ሌላኛው የእህቴ ችግር ነሽ። የእህቴ ግድ የሚሰጠኝ ይመስልሻል? እሺ እጇም በዚህ ልክ ግድ የሚሰጠኝ ይመስልሻል? ይሄ ሰውዬ ደግሞ ምን አድርጌ ለጓደኛዬ ስከለክላት ነበር። ከሱ ላስጠብቃት ነበረ። እሺ ጉዳዩን ልንገርሽ። ማወቅ ከፈለግሽ አንቺ ማንነትሽን እዚህ ጉዳይ ውስጥ ከቶ እንደዚህ እስክትሆኚ ድረስ ያደረገሽን ማንነት ልንገርሽ። እሺ አንደኛው ነገር ትልቁ ችግርሽ በእያንዳንዱ ጉዳይ እንደ ጎዝም እኮ አልኩሽ እኮ እዚህ ጋር መገኘት የሌለብሽ ቦታ ላይ ትገኛለሽ። አኳያዋና አዳምጪ። ከሷ አትበልጥም በእድሜ። እሺ በእድሜ አትበልጥም ከሷ። ስለዚህ እሷ ፈቅዳ ቤቷ ካስገባቻት እሷ ትናገር። እሺ ሳትፈቅድ እኔ የምናገራት አንዋር የእህቶቼን ችግሮች እኔ አስተካክላለሁ። በደንብ አስተካክልላታለሁ። ልጅ አይደለችም። የእህቴን ችግር እንዴት ማስተካከል እንዳለብኝ ትዳርን እንድትይዝ ከፈቀድክላት እቺ ልጅ ልጅ አይደለችም ማለት ነው። እሺ በከረሜላ የምትታልል አይደለችም። ስለዚህ እሷ ራሷ ቤቷ ይዛት የመጣቻት እሷ በፍላጎቷ ሳይሆን በእሷ ፍላጎት ነው። ለምን አትናገራትም? አንተማ ሁኔታው ለኔ ተመቸኝ ነው እኮ በዚህ ስትዞር ወይዘሪት አለችልህ፣ በዚህ ስትዞር ወይዘሮ አለችልህ፣ በዚህ ስትዞር ደግሞ ይሄ አለችልህ። ስለዚህ ማስተካከል ያለብኝ ነገር አስተካክላለሁ፣ ማስላት ያለብኝ ነገር አጸዳለሁ። ምንም የዋለ መምሰል አትሞክር፣ ምንም ደህና ለመምሰል አትሞክር። እሺ እኔ መሞከር አይጠበቅብኝም ነው አንድ ነገር እንድትሰማኝ ነው። ቺያጁ እኮ ላይ ነው ኪዩሱ ባናት ይሄ ነገር ማን ነው ግዴ ስጠው ምን ታስቢሽ ለኛ እንደዚህ አይነት ታጉሯል እንዴ? እንደኔ አትሰሚም እንዴ? ከነዚህ ሰዎች ጋር ከጠረጠርኳችሁ ካልኩበት ቀን ጀምሮ ለምን አይተውልኝም? በዙሪያው ምን ይሰራል? አንቺ ስታፈቅሪ ቅናት ምን እንደሆነ ይገባሻል። ስትወጂ ምን ማለት እንደሆነ ይገባሻል። አንቺ ከትላንትና ከቤት ጋር ይጣለሽ። አዎ እኔ ብቻ ነው የምወደው፣ ይኸውልሽ እንኳን አንቺ ማለት ነው 100,000 ሰው ማለት ነው እድል እያለ ነው ግድ ይመስልሻል? እየተጨነቀ ነበር የሆነ ነገር ሆናለች ብሎ ስልክ ይዘህ ነበር። አንቺ ትንሽ ልጅ አይዘግኝ ለቶፋ ለምን የምታስመስይ ትፈልጊያለሽ? እንደ ስንቃኖ ሳልጅ ምሰቀው ምን የምትጨነቅላት? ለማ እውነትሽን ነው። በሷ ቦታ ሌላ ሰው ቢሆን ማለት ነው እኮ በሷ ቦታ ሌላ ሰው ቢሆን በትዳሩ ላይ የሆነ ነገር ሲደረግ ከታትፎ ቁጭ ያደርግሽ ነበር። እሷማ ምንድነው ኧረ እባክሽ ከኔ እንድትለይ አልፈልግም ብለህ ቤቷ አስገብታት አኖርሻለሽ። አንቺማ ምን ቀረብሽ? ካንተ ፍልጠን ይጨነቅላታል። ታማሚ እንደሆነች ራሱ ረስተህ ስታንገላታት ኧረ ዘና ብላ ነበረ። ኧረ ዘና ብላ ረሃውና ስልኳን ብቻ ነው የተቀበልኳት የቀሟት። ሌላ ነገሯ ረሃ ነበረ። ስልኳን ብቻ ነበር የተቀበልኳት። እሺ አየህ ሰው ሲወድ
እንደዚህ አንተ በላይ ማቹርድ መሆኗን በምን ማየት እንደምትችል ታውቃለህ? አንተ በተሳሳትከው ስህተት እሷ እየጠበቀችኝ በደንብ እየጠበቀችኝ በደንብ እየተከላከለችኝና እንድትከላከል አልፈልግም ማለት ነው። እንድትከላከልልኝ አልፈልግም። ይኸውልህ ደም ስትሆን እንደዚህ ነው የምታደርገው። እንድትከላከልልኝ አልፈልግም። እኔ የምጨነቀው ስለ አንድ ነገር ብቻ ነው። ፍቅሬን ከእንዳንተ አይነት ሴሰኛ ሰው መጠበቅ ነው። እዚህ ጋር ከዚህ ጋር ሌላ እዛች ጋር ሌላ እዚህ ከሱ ሼም ሊይዝ ይገባል። ምክንያቱም ነገ ትሙት ዛሬ እርግጠኛ ያልሆነች እህቴን አንድ ቀን መታ ቼክ አድርገህ ማታውቅ ሰው እንደሆነ ነገር ለምን እንደው ታውቃለህ? አንተ ወንድም ያለህ ብዬ ጋሻዬ ነህ መከታዬ ነህ ብዬ ለአንተ አሳልፌ ሰጥቼ ማንሳት አይጠበቅብህም። የምታደርገው ነገር ነው ምንም ያደረኩት ነገር እያደረክ ያለው ነገር በዚህ ሰዓት እኮ ነው ኪያን ዘውልኝ አልኩ እንጂ ምን አልኩ? የሚያቀኝ ሰው አለ አይደል? አዋርደኝ እኮ ይሄ ሁሉ ነገር እየተፈጠረ ያለው እኮ በአንተ ነው። አንተ ከሚስቴ ዞር ብትል ሁሉ ነገር አይስተካከልም። ሶፊ አይስተካከልም ወይ? ከሚስቴ ዞር ቢል ይቺ ልጅ ለምን ትደበደባለች? አይስተካከልም። ምን አገናኘው? ታራ ምን የምፈልገው ነው? አይስተካከልም። ምን አላውቅም። ምንም የፈለከ አይደለም። ምንም ኢቭን አንተ እህትነች እኮ ለኪያ ነው እንጂ ያሰብከው ለራስህ ነው እንጂ ያሰብከው ኦፎ እንደምትለው ሴሰኛ ቢሆን እህትን ማራቅ ነበረብህ እንጂ አሁን ያገትካት ራሱ እኮ አዳምጠኝ፣ ያገትካት ራሱ እኮ ለምሬ ያገትካት ስለ ከኪያ እንዲርቅልኝ ሐሳቡና እሷን ሲፈልጋት ሲባታ መጠቀም ያነች እሱ አይደለም። እሺ አንድ ነገር ለእህትህ የምታስብ ከሆነ ማለያየት ነበረብህ። ሰውዬ ከኪያ ጋር ከማገጠ ከኪያ ጋር ወይም ደግሞ ከቤቲ ጋር ይሄን እነዚህ ነገሮች እያደረገ ካለ በጣም የእህቴ ጉዳይ አደጋ ላይ ነው ማለት ነው። ስለዚህ እህቴንም በአንድ ድንጋይ ሁለት ወፍ ነው። እህቴንም እጠብቃለሁ፣ ራሴንም እጠብቃለሁ። ለምን አገትካት? ጥያቄ መልስልኝ። ለምን አገትካት? ይሄ ቤት የታገተች ምን ነው ገብተህ ያለ አይደለም ፈልሰስ ትላለህ። አገታ ሶፊ ብለህ እኮ ልብሷን ብቻ ነው የተቀማችው እንጂ ነገር ሰላም ነው። ቆይ መታገት እናንተ የሚመስልህ እንዲህ ሽምጥ ምናምን ታስሮ እንዲህ አየር ላይ በእግሩ ተንጠልጥሎ በመሬት ተጣጣለው ሌላ ምንድን ነው ማድረግ ያለባት? ሕክምና እየተደረገላት አይደለም። ፈልገሽ ነው ከዛ ቤት ሄድሽው? ፈልጋ አይደለም እንዳንቺ አይነት ቢምቢ እንደዚህ እየጨፈለቁ ነበር ይጃት ይወጣ ነበር። ምን የተለየ ነገር አለ? ማርያም መልሽልኝ። በግድ እኮ ነው የወሰዱሽ አይደለም? በግድ አስገድደሽ ነው የወሰዱሽ። እኔ ደብድበውኝ በግድ ነው የወሰዱሽ። አጋጣሚ ነው በቃ ተከላከልሽለት ነው ጓደኛሽ ነኝ አይደለ? ወንድሜ ነው። አሁን ምንድን ነው የምትፈልገው? የምትፈልገው ነው ወንድሜ ነው። ሰማሽ? ደንቆሮ መሆን አልፈልግም። እሺ ሰልችቶኛል ያንተ ድምፅ መዳመጥ ስታወራ ሰከን ብለህ ረጋ ብለህ እኔም ኢነርጂ ነው። አንተ ስንት ሰው ማድረግ ያለብኝን በጣም የተሳሳትኳቸው ውሳኔዎች ማለት ነው። አንቺ እንደዚህ በሁለት ቀን ውስጥ ደህና እንድትሆኝ አድርጌ መቶዬና ዞ ተመልሰሽ ምን ጉዳይ የሚሰጠኝ ይመስላል? ንግግርን አስተካክል። ጉዳይ የሚሰጠኝ ይመስላል ወይ ሶፊ? አንዋር የተቀመጡት እኮ ነው ኪያን ነው ህይወቴን ነው ከተቀመጡት ተመታለች። ህይወቴን ስለዚህ ሰው ነገር በዛ ላይ ደግሞ ፕራውድ አድርጎ እያወራል። ምንም ማለት አይደለም። የኔ እንደዚህ መሆን ጸባይ ታውቂውና እንዴ የተናደደ ከሆነ መምታት አለበት መደብደብ አለበት። ሲጀምር ያናደርኩት እኔ ነኝ ያናደርኩት አይደለም መሩ። እሺ ስለዚህ እኔ ነኝ ያናደርኩት እኔ ይናገረኝ። እንደ ሴት ልጅ ሴት እግር ስር ነው የተመላለሰ ሴት መምታት አይጠበቅበትም። እኔ ነኝ ባለ ጉዳይ አይደል? እሺ ሲቀጥል ደግሞ ማለት አንድ ጥያቄ ጠይቅሽ። እሺ ጥያቄ ጠይቁት ነው ሚስቱ ከኔ ጋር ማገጠች አይደል? ተውፋ ማገጠች አይደል? እሱ ነው አይደል እያወራ ያለው። ስለዚህ ሚስቱን አይሰበስብም እንዴ? እኔ እኮ አንቺ ከሌላ ሰው ጋር ማገጠሽ ካልኩኝ አንቺን ነው መጠበቅ ያለብኝ። ከአንቺ ጋር ነው ጊዜ ማሳለፍ ያለብኝ። ለምንድን ነው እንደዛ ያደረገችው ምናምን ራሴ መጠየቅ አለብኝ አይደል? ችግር የለውም። እሺ ወንድሙ ስለሆንኩኝ እኔንም ይጠይቀኝ። እኔ ጋርም እኮ መብት ሰጥቶ ከኔ ጋር የሚያወራ እቺ ልጅ ምን አደረገችው? ምንም ያደረገችው ነገር የለም። ሲቀጥል ደግሞ እኔ ያስገባኋት ልጅ አይደለችም አይደል? እኔ አይደለም ያስገባኋት። እሷ እኛ ትዳር ውስጥ ስትገባ የትዳር ውስጥ ስትገባ ጾታ ነው እንዴ ገባሽ? አይችሻለሁ በቃ እንትን ማርያም ቀላል ነገር እኮ አይደለም እኮ አሁን ቀላል ነገር አይደለም። ስሚኝ አዳምጪኝ። አንቺን እንደምጠላሽ ሙሉ ዓለም ያውቃል። እናትሽ ደውላኝ ሰርባኛለች። በማን የመጣ በወንድምሽ የመጣ ለምን እኔ አገጥኩሽ ስለመሰለ ይሄ ምን ነው ቀላል። ዛሬ ደርሰን ባናግኝሽ ማን ነበር የሚያዘው? እኔ ችግር የለውም ለአንዋር የሆነ ነገር ሊሆን ልያዝለት ህይወቴንም ሰጠዋለሁ። ያደረገው ነገር ልክ ነው ወይ? ዛሬ ዝም ካልነው ነገስ ምን ሊያደርግ ነው? ምንድነው ታዲያ ሁለቴን ቶሪም ቶሪ ሲቀጥል እጅሽ ስልክ ነው። በየቀኑ የምትወስጂው መድኃኒት አለ። ለሱ እንኳን ግዳደ አልሰጠው። የሱ ኢጎ ብቻ ነው የኪያ ጉዳይ ብቻ ነው ጭንቅላቱ ላይ ሞላው። ስለ አንቺ ደህንነትና ጤንነት አስበው ቢሆን ኖሮ ቢያንስ ለደቂቃ እንኳን ቢያስብ ኖሮ ማለት ነው አትሊስት መድኃኒቱን አንቺን ሲወስድሽ መድኃኒቱን አንድ ላይ ይዞ መሄድ ነበረበት። ያንን አላደረገም። መድኃኒትሽን እንኳን አልወሰደልሽም። ስለ የትኛው ወንድምነት ነው የምታወሪው? አግቶ እንኳን ሲወስድሽ ላንቺ ስሜት አልተጨነቀም። ደንግጠሽ ነበር የሆነ ነገር ብትሆኝስ ኖሮ ላንቺ እኮ ምንም አላሰበልሽም። አንዋር ለምናችሁ በቃ ባቆች እኔ ነገር እየታኛል ለማረ
ከሱ ጋር ምን ትፈልጊያለሽ? እፈልጋለሁ ካልሽ ከኔ ጋር ነው የምትፈልገው እኮ ምንድን ነው? ከኔ ጋር ነው አንዋር ቆይ ፈተከ የሚሆን ነገር የለም። አሁንም ካለበት እሺ ልቀቃት። ይሄ ሰውዬ ማለት ነው ውሽም አድርጎ እንደዚህ ልትፈቅጂለት ነው? እሺ አብራሽ እኮ ልትሄድ እኮ ነው። እዛ ደግሞ ማን እንደሚጠብቅሽ ታውቂያለሽ? ኪያ ነው የምትጠብቅሽ። በቃ አብረን በቃሽ። ይሄንን ነው የምትፈልጊው? እሺ ይሄንን ነው የምትፈልጊው? እሺ የምትፈልጊው አምስተኛ ስድስተኛ ሚስት ነው። ይሄው ኋላሽ አለች። ምን ሆነክ ነው? የምትናገረው ነገር አስብ እንጂ ለኔ ስሜት እንኳን ትንሽ አትጨነቅም እንዴ? ምን ይሰማታል? ለታስ ሰው እኮ ወዶ ሰው ነው አይደል? ግን እያደረገ ያለው ነው ወዶ ሰው ነው አይደል? እንደዚህ አይነት ነገር ስታወራ ትንሽ እንኳን ይሰማታል ብለህ ታስብ። ይጎዳሻል፣ በቃ ተወኝ፣ ይጎዳሻል። እያደረገ ያለው ነገር ትክክል አይደለም። በፈጠረሽ እዚህ ይሻልሻል። በሰላም ደህና ሆነሽ እዚህ ሕክምና ክትትልሽን ታደርጊያለሽ። አንድ ጥያቄ ልጠይቅህ። እሺ እየሰማኸኝ ከሆነ ማለት ነው እንግዲህ የኛን ቪዲዮ እርግጠኛ ነኝ ትከታተላለህ፣ ታያለህ። እኔ አንድም ቀን ቤቲ እኔ ቤት እንድትቀመጥ ፈቅጄ አላውቅም። አንድና አንድ ቤቲ እኛ ጋር የተቀመጠችው በእሷና በእሷ ፍላጎት ብቻ፣ የሚስቴን ስሜት የሚስቴን ፍላጎት ማክበር ብቻ ነው ጥፋት። እሷ ያደረገችውን ነገር እሺ ማለቴ ብቻ ነው ጥፋት። ስለዚህ እኔ እሷ የፈለገችውን ነገር እንድታደርግ መፍቀዴ ውሽማ ያስብላታል፣ እሷን እኔንም ሴሰኛ ያስብለኛል አይደል? እሺ ስለዚህ መናገር ካለብህ ይኸውልህ ተናገራት እያልኩ አይደለም። ሚስቴን ምንም እንድትልብኝ አልፈልግም፣ ግን ደግሞ ፈቅዳ ያስገባቻት ግን እሷን። ስለዚህ በዚህ ደግሞ እኔ የምወቀስበትም የምጠየቅበትም ምንም ምክንያት የለም። እሱን ደግሞ ጠንቅቀህ ታውቃለህ። ግን ለሁኔታው ለኢንቫይሮንመንቱ እንዲመች ብቻ እኔ ሴሰኛ ለማስባል በኪያ ለማስጠርጠር ምናምን ነገር እሷን እየተጠቀምካትም። አንተ የትኛው አበበች ጎበና ነህ? የትኛው የእርዳታ ድርጅት ነህ ነው? የሱ ጥፋት አንተ በተጠረጠርክባቸው ሴቶች ጋር በጠቅላላ ቤት አስገብተህ ሰብስበህ ማንም ይሄ ነገር ትዳሬን ያፈርሳል አትልም? እኔ ጠርጥሬያለሁ እኮ አልኩህ። እኔ ጠርጥሬያለሁ እኮ ተመልካቹ እኮ የሚታዘበው ነገር እኮ አይመለከተኝም። እነሱ የሚታዘቡት ነገር ነው። እቺ ልጅ ከገባች ሰነባበተች፣ ከወር በላይ ሆነች አይደል? ግን አሁን ለምን አንገበገበ? የት ጉዳይ እኮ ነው የሚያሳስበህ ማለት ነው። አሁን አልነበረም። አንድ ሳምንት ስትቆይ መጥተህ ለምን እቺ ልጅ አለች ብለህ መጠየቅ ትችል ነበር። ኪያ ጋር የሆነ ነገር ሀፕን ያደረገ ሲመስልህ ነው ወይ እህት ትዝ የምትልህ? እስቲ መልስልኝ እኮ መልስልሃለሁ። እሺ መልስልኝ። አንተ ወንድሜ ነህ ብዬ ሳስብ፣ መከታዬ ነህ ብዬ ሳስብ እህቴን ማሳልፍ የሰጠው ከሷ ጋር ነገርኩህ እኮ አንድ ላይ ማለት ሁሉንም ጉዳይ አንተ ወንድሜ ትጨርስልኛለህ ብዬ ስላሰብኩ የጤነኛ ያልሆነችውን ነው ያልከኝን እህቴን እንኳን ማለት ነው አሳልፌ አንተ ጋር ካልሆነች እቤት በፍጹም እንድትሆን አልፈልግም፣ ከጠላቶቹ አከላከላለሁ ብዬ አምጥቼ ቤት አስቀመጥኩልህ። ነፍሴን መሰጥ ነበር እኮ አልኩህ እኮ አይደለም እህቴ ሳስበው። ግን አንተ ትክክል እንዳትሆን በነፍስና በልብ ቦታ ማለት ነው ምላስ 3 4 አዎ ልክ ሰው የተቀየረ ሲመስለኝ ቦታውን ማስያዝ ያለብኝ ሲመስለኝ ቦታውን አስይዛለሁ። ነገርኩህ እኮ የሁሉ ነገር አድርጌው የእህቴን ልብስ እዛ አድርጌ እኮ ላሳስር እንኳን ምን እያለኝ እንደነበር ታውቃለህ? አኗር የሁሉ ነገር እኔ ማድረግ ትክክል ነው፣ ግን ችግር የለውም በቃ እቺ ልጅ መታከም አለባት ሕክምና ስለሷ ነበር ሲያስብ ነበር። አንተ ምን እያደረክ ነው? አሁን እንኳን ሁለታችሁ መካከል ችግር ሊፈጥር የሚችል እቺ ቢምቢ ራሱ እያለች አሁን ይዛት ብትሄድ እሷን ቤቴን ማስከተለው ወደ ቤት ነው ይዘህ የምትሄደው። ስለዚህ ይሄው ደግሞ እዛ ደግሞ ምንድነው ነው አሁን ያለችው አንቺ አታስቢም? ኪያም እሱ ጋር ነው ያለችው። ያለችው ምንድነው የምትቀበው? ኪያም እሱ ጋር ነው ያለችው። በሽተኛ አይደለችም። ስለዚህ ኪያን የምታገዛት ነው። ነገርኩሽ የጀመርኩትን ነገር በመጨረስ ላይ በጣም የተካንኩ ነኝ። ነግሬሻለሁ ሶፊ። እኔ አንድ ነገር ታውቃለህ አይደል? ስሜት የሆነ የምታወራው ነገር በሙሉ በመረጃ ማንነቴ ማለት ነው ቤት እንድትገባ አልፈልግም። ስለዚህ ራስም ተረጋጋ። ከሆነ አረጋጋ። አንተ ስላልፈልክ አይደለም እከሳለሁ። ስለማትዛ አይደለም ነው ታሽማለህ። በጣም ብዙ ማስረጃ አለኝ። በገዛ ፊት ተናግረዋል። በገዛ ፊት ለፍልፈዋል። አንድ ነገር አዎ እኔ ነኝ እኔ ይኸውልህ ሶፊ እኔ ነኝ ያደረኩት። አንድ ነገር ልንገርሽ፣ ሚስቴ እስክትመለስና የሚስቴን ደህንነት እርግጠኛ እስኩን ማድረግ ያለብኝ ነገር ማስረጃ ይሆነኛል ለኔ። እሺ ይኸውልሽ፣ እሺ በቃ እንዳናገራት ብቻ አንድ ነገር ይኸውልሽ፣ እኔ አደርክ ብቻ አይወራም፣ ስለተሳጨ ብቻ አይወራም። ግድ የሚሰጠኝ ይመስላል ወይ? ስለ ግድ አይደለም እኔ ይሰጠኛል፣ እኔ ግድ ይሰጠኛል። ሶፊ እኔ ጓደኝነት ላይ ማለት ነው ሰው ገሎ ቢመጣ ቶፋ ማለት ነው ሰው ገሎ ቢመጣ ያንን ሰው ቆፍሬ የመቅበር ድረስ ታማኝ ነኝ። ነገር ግን የካድከኝ ዕለት ማለት ነው ይኸውልህ ሬሳ እንዴት መቅበር እንዳለብኝ በደንብ በጓደኝነታችን ላይ የተማርክ እንደሆነ ታውቃለህ። ማድረግ ያለብኝ ነገር ሁሉ ከሆንክ ለኔ ያሳገኝ ጾታ ግድ አይስጠኝም። ቤቲ ስለሆነች አንተ ስለሆንክ እኔ ስለመጣኝ እኮ ነው። በፍቅሬ ከተመጣ ሞራሉ ካለህ እኔ ጋር ነው። ስመጣማ የመጣሁት ለአንተ ነበረ። ቢገባ ስመጣ ቤትህ የመጣሁት
ቤት ብዬ አይደለም የመጣው አንተ ጋር ነበር የመጣው። አንተ ግን ጊዜ አልነበረም ቤት ለመሆን፣ ምክንያቱም ከሚስቴ ጋር ሽገዳሜ ስለምትል ጊዜ አልነበረም። ስመጣ ለአንተ ነበር የመጣው። ታውቃለህ፣ ለራስህ ክብር ስለሌለ ለሚስት ክብር የለም፣ ለአንተ ክብር ስለሌለ ለኔ ክብር የለም። ለማንም ግድ አይሰጠኝም እኮ ማን የትኛውንም ስም ብትሰጠኝ ግድ የሚሰጠኝ ይመስላል? እኔ ግድ የሚሰጠኝ ኪያ ከኔ ጋር መሆን አለመሆኗ ብቻ ነው። ምክንያቱም አንድ የምኖርለት ነገር የቀረኝ ነገር ቢኖር ካንተ ጋር እንድትሆን አክብራት። እሺ፣ በዛ ላይ ደግሞ ፐብሊክ ፊገር የሆነች የምትታወቅ ምናምን ሰው ነች። ካከበር ጋር ክብር ይኖር። ማክበር ምን እንደሆነ ታውቃለህ? ማክበር ማለት ይኸውልህ ምን ማለት ነው? ይኸውልህ በትዳር ላይ እየተጠረጠርክ ካለው ሰው ጋር አንድ ሰው ማስቀመጥ ይሄ ነው ማክበር ማለት። እኔም ራሴን አውቀዋለሁ። ሚስቴን ማክበር ለሚስቴ ምን አይነት ህይወት መስጠት እንዳለብኝ ያውቃለሁ። አንቺ ደህና ስለሆንሽ ደስ ብሎኛል። ስሚኝ ማርያም፣ ይኸውልሽ እኔ ልታገልሽ አልፈልግም። ለምን እዚህ ቤት ምን ጎደለብሽ? ምንድን ነው ያጣሽ? እኔ የለውም እዚህ ቶፋኔ ጎደለብሽ? ይሄ ሰው ሊጎል የሚችል ሰው ነው። ይሄ ሰው እኮ ይኸው ድርሻው አየሽ አይደል? ድርሻው እቺ ናት። እንደዛ አይደለም አንቺ አይንሽን ግለጪ እባክሽ። ኧረ እባክሽ አይንሽን ግለጪ እባክሽ። ልጅ እኮ አላውቃትም። ሰውዬ ይሰማል። እቺን ልጅ እኮ አላውቃትም። ለማን ይተካሽ እና ከኔ ጋር አትሆኝም? ከኔ ጋር አንቺ ችግር የለብሽ ባረል ከማንም ጋር ነው። ከኔ ጋር አትሆኝም? አየህ፣ ይሄ ነው በቃ ያንተ ክብር ይሄ ነው። ለኔ ደግሞ አገልግና ይሄን ሰውዬ እስኪ ሲያረግሽ የነበረውን ነገር ታጋልጫለሽ። እያንዳንዱ ነገር ቤት ነው ስታረጋት የነበረውን ነገር እንዳትነግረኝ ፈራህ እንዴ? በመሬም ላይ ያረገች የነበረውን ነገር እንዳትነግረኝ ፈራህ? ከኔ ጋር እንዳትሆን የምትፈልገው ለዛ ነው። አንቺ አትነግሪኝም ወይ? እንደ ሶስት እንዳራተኛ ነግሬሻለሁ። አጠገቤ ብትደርሺ ማለት ነው በታትንሽ የጀመርኩትን ነገር ጨርሳለሁ። ልትደርስም አትችልም። አጠገብ የምትደርስበት ምክንያት ነው። ለሁለት ነው መሰነጥቅሽ። እንደዚህ ነግሬሻለሁ። ለሁለት የጀመርኩትን ነገር ጨርሳለሁ። ልትፈሪኝ ነው የሚገባው። እኔ ነው የኔን ስም በብዙ መንገድ እንደምልኝ ሰዎች አይደለም። በቃ እሷ ላይ አትዛትባት ነው አንተ ላይ ነበር ወንድ ነው ቤት እኮ ነበር የመጣው አንተ ላይ ነበር የመጣው ያለው አናግረኝ ወንድ ኮንክ ያው አናግረኝ እንደዚህ አድርጎሻል ደብድቦሻል በጣም ባለሙያ ነገር በማድረግ ላይ ማድረግ እኮ ማድረግ የምትችል ከሆነ ማለት ነው ሚስትህን ተቆጣጠር ሚስትህን ጠብቃት እሺ ምን አደርጋለሁ ነው አንድ አለኝ የምለው አንተ ወንድሜ ጋር ናችሁ ሌላ ሰው ቢሆንም አስካው ምን አድርጌ እንደነበር ታውቃለህ መቼም አንተ ቴክኒክ መጠቀም የምትችል ከሆነ ሚስትህን በቴክኒክ አቆያት ካንተ ጋር ሰላም እንዲሰማት አድርግ እሺ ያየ ሰላም ይመስላል የኔ አቅም ማለት ነው ነፍሰ ጡር እንኳን ሌላ እንድትማለል እያደረጋት ነው ሸውዳት ተናገረው አየ ኦኬ ማላ ባልሽ ማለት ነው ስለዚህ አብራችሁ ናችሁ ማለት ነው በደንብ ይሄንን ማንነትህን እኮ ነው እንድታቀም ፈልገው ይሄው በአደባባይ ይወለ ቀስ እያለ ይናገራሉ እኮ አልኩ አረ ሁለታችሁንም እንደዚህ እንደ ቦስታሪያም ግባ ያዝ አረ ስራቲ እሺ ይሄው አይንሽ አይም እንዳከፍችም እንዳይንሽን ይሄው እያልኩሽ እኮ ነው ነይ ማርያም እንሂድ አይደለም የሚለው ነይ ቤቲ ማርያም እንሂድ እኮ ነው ይሄ ሰውን አታይም እንደ በግልጽ እኔ አልሄድም አታስብ እኔ አልሄድም አንተን እስር ቤት ሳላስገባይትም አልሄድም እሺ እንዴት ምናምን ነገር ለመሬም እንዴት እንደተጨነቀ ስታይ ቦታ የለኝም ብለሽ ሰብተሽ ነው ችግር የለበት አያርለ በዚህ ሰዓት እንኳን እየተናገረ ያለው የት ነው የምትሄደው ክያን ትተኛለህ ይኸው መሬም ለቀቁልህ አይደል እየተናገረ ያለውን ነገር ሰማህ አይደል ይኸው እያንዳንዱ ነገር እያደረገ ያለው ማለት ነው እናንተ ሳትሰሙ ልክ እንደዚህ ነው ይኸውልህ ካሜራ ጠፍቶ የሚያደርገው ነገሮችን እያደረገ ያለው በተቃላ ኪያ እሱ ጋር ነው ያለችው ምን እየሰራች ኪያ በሱ ጋር ነው ያለችው እንድናደር ፈልገው ኪያ በቃ ቶፋ አሁን በቃ እንድናደር ፈልጋለሁ ነው ወይስ መስራት የምትፈልገው ማድረግ የምትፈልገው ነገር እያደረክ ነው ያለው ስለዚህ ኪያ አንስተኝ ይሄው ማርያ በቃ አንተ ጋር ልጅ እንዳለችው ኪያ እና አሁን የተናገረው ማለት ነው ኪያን መኝታ ክፍሌ ነው ናት እሺ ኪያን መኝታ ክፍሌ ታገኛታለህ ነው ያለ ሰማሽ እሺ ይኸው መሬም ሰጣው አይደል እሺ ይኸው መሬም አጠገብ ነው አገኛልኩ ይኸው መሬም አገኛት አይደል እኮ ስለዚህ ይስተኛ ልቀቅልኝ ቆይ ምንድነው እኮ መሬም ይስተኛ ምንድነው እሱ ለማናደድ ብቻ ነው ወይስ አንተ ጋር ናት አንቺ አንድ ነገር ልንገርሽ እሺ አሁን ለተቀን ሙሉ ሚስቴኒ ምንድነው ያርቋታል ምንድነው የምትይው በጆሮ የመጣው ሲነግረኝ እየሰማሽ ነው አይደል አንቺ ወይስ ሁኔታው ለኔ ተመቸኝ ሆነሽ ላይክ እንትን ያለችሽ ነው አይደል ሶፊ ለምን አትናገረው ምንድነው ያልከው በለው ምንድነው ያልከው በለው በቃ የሰማው ያናደረው ቶፋ
አውቆ ሊያናድ ነው። ምንድን ነው ያልከኝ? ኪያን እርሳት ነው ያለው። ኪያን እርሳት ብቻ ነው ያልኩት። ኪያ መኝታ ቤት ምናምን ነገር እሱ አንተ ነው አይ ጭንቅላት የሚያመነጨው ሶፋ ኪያን እርሳት ምን ማለት ነው? ማርያምን አገኘ አይደለ? ኪያን እርሳት ምንድነው? መርሳት ስላለበት እረሳታለሁ። አንተ ጋር መሆን ስለሌለበት ኦኬ። ስለዚህ አንተ እያደረክ ያለው ነገር ላይ በቃ እረፍ እና ይሄን ነው የምትለኝ አንተ? አንዋር ለመታሽ እሺ ይሄን ነው ወይ የምትለኝ አንተ? እና እሱ ትክክል ነው እኔ ትክክል አይደለም አይደል? ሚስትህን እርሳት። ሚስትህ እኔ ጋር ናት ማለት እኔ አስጮኝም አይደል? እኔ እብድ ነኝ አይደል? አሁን ጮህ አሁን አየህ የምትጮህበት ምክንያት ይኖርህ። ምክንያት ሲኖርህ ብትጮህ እኮ እኔም አዳምጣለሁ እኮ ነገር አንተ እያደረከው እያሳየኝ አሁን ደግሞ በቃልም በተግባርም እያረጋገጥ አሁን ደግሞ በምላስ መናገርም ጀመር። ኪያን እርሳት እያልክ አንዋር በቃ ኪያን ምረሳት ከመሰለ ተሳስተሃል። ስጣው እባክህ በቃ ማንንም ሰጠው ኪያን ምን ቃለች ነው ኪያን ይዤ አንጠልጥዬ ምናምን ነገር ያችን መጣኔ ነው ሴትዮ እኔ ጋር አልፈልግም። በቃ ኪያን ጋር እናቃለን። በቃ ይሁን እናቃለን። ስለዚህ እኮ ኪያን ስጠኝ ብለዋል። እኔ ጋርም ብለዋል። በቃ መሬም ካልሰጠኝ ኪያን ሰጠን ብለዋል። ስለዚህ መሬምን አገኘን። መሬምን ስላገኘን ኪያን አልሰጠውም። ለምን የምትፈልገው? ግድ ይላል። የሆነ ነገር እንዲፈጠር የማትፈልግ ከሆነ ኪያን ትሰኛለህ። መሪያምን ካልተኛ ሰጠኛል። አይኔ 2 ቀን ርቃለች። 2 ቀን ቆይታ ትመጣለታለች። ኦኬ 2 ቀን ያኔ ባላንስ ያለ ኦኬ 2 ቀን ከዛ ምን 2 ቀን ምን እኮ ምን እስካሁን እንዳደረግከው ምን 2 ቀን አንዋር ምን አረማ እኮ እስካሁን እንዳደረግከው 2 ቀን ምን ልታረግ አንዋር ምን ልታረግ አንተ እኮ በጫጉላ የቀን ማታ ላይ ማለት ነው በጫጉላ የቀን ማታ ላይ እርጉዝ ናት አይደረግም ምናምን ብለህ አልጋ መሀል ላይ ምናምን ነገር ተኝታል። ለመቶ ምናምን ጊዜ ነው እኮ መተህ ተኝታል። ስለዚህ ምንም ልታረግ ትችላለህ እኮ ምን እኮ እሱን እኮ ስለዚህ እንድትሄድ አልፈቅድልህም እኮ እንዲሄድ አልፈቅድለትም። ሶፊ እማየውን ነገር ከመፈጠሩ በፊት ማለት ነው ኪያን ሶፊ ሁሉ ነገር ሲያደርገኝ እኮ እራፊ እያልከኝ ነበር አይደል? እሱ ምን አደረገሽ ማለት ነው? እሱ ደብድቦሻል? ማርያም እሱ ደብድቦሻል ወይ? ከመደብደብ በላይ ስሜን አጥፍቶታል። ግን አደረገ ሁለታችን አንቺ ቆይ በየመሃላቸው ናባሽ ነው የምትሰሩ ማነሽ አንቺ በመሃላቸው እየገባሽ እንዲህ ነው የምትይው? ቆይ እሷ ነገር ለምንድን ነው የሚያናድድ? አዎ ለምንድን ነው የሚያናድድ? በደንብ ያናደኛል። ከዳራችሁ መካከል እንዳንተ እኔ አንድ ልብ ነው ያለኝ። እንዳንተ እንደ ኦክቶፐስ ምናምን ነገር 20 እና 30 ልብ የለኝም እኔ። በዚህ ከኋላ ከፊት ከጎን ምናምን እንዲህ ፒራሚድ ሰርቼ የማፈቅርበት ልብ የለኝም እኔ። ስማቸውን አንተ ትጠራለህ ብዬ ነው እየቆጠርኩልህ ነው። አየህ እስካሁን አንተ ጋር የመጡ ሴቶች ከኪያ በኋላ አሁን ጸብ ምን አያስፈልግም። በቃ መርያምን ስትሰጠኝ ኪያን ተለቃህ ብለህ ነው። መርያምን አገኛት ይዛት በቃ ኪያ ለቀቃት። ስለ የትኛው ልብ እንደሚያወራ እኮ ነው የገባኝ እኮ። እኔ እኮ ልቡ እኮ በምላሱ ልክ እኮ 3 4 እኮ የሆነ ልጅ እኮ ደካማ ጎኔ ኪያን አግኝታ እንዴት ትጮትብኛለህ? እኔ አመንኩ እንጂ ምን አደረኩ? አመኜ የቴን አንተ ጋር መጥቼ የሰጠው እንጂ ሌላ ምን አጠፋው? ምንድነው ጥፋቴ? ስለዚህ እኔ ደግሞ ታመንኩ አመኜ ወንድሜ ነብዬ ከባለቤቴ ጋር አቀራረብኩ እንጂ ሌላ ምን አደረኩ? አንተ ነህ ያቀራረብክ? እኔ ነኝ ያቀራረብኩ። እኔ ነኝ ኪያን አምጥቼ የሰጠው። እሺ እንዳትረሳው ብዬ ነው። እሺ ታሪክ ትረሳለህ። አንተ አረሰም አንተ ነው አምጥተህ የሰጠኝ። በቃ ትዳሬ ናት ሚስቴ ናት። እኔ አምጥቼ ኪያን እንደዚህ ሰጠው። እሺ አንተ አይደለም እኮ አንተ ለኔ ሰጠኝ ኪያን። በቃ እየወሰድካት ነው እኮ መልሰህ እየወሰድካት ነው። አንተ ጋር ነው ፖዚሽኑ፣ አንተ ጋር ነው መሆን ያለባት። ለአንተ የሚመስል እኮ ነግረኸኝ ማለት ትችላለህ እኮ። ቀለል እናደርገዋለን። በቃ ከጀርባዬ ላይ መተህ መኝታ ክፍል ውስጥ የምታደርገውን ነገር ነግረኸኝ ህጋዊ የሆነ ማድረግ ትችላለህ አልኩህ እኮ። አንዋር ነግረኸኝ ማድረግ ትችላለህ። መጀመሪያ ኪያን እንደዚህ ቄል አይደለም ምን ያለው ስርካቱን ሲጀመር ከዛ ቤቱ ነው ያለችው መውሰድ ይችላል። ነኝ ትውቅ ያለችው አንዋር ይጃጃል እንደሱ ቄል አይደለም መሪ እኔ ዝም ብያለሁ። ይድምባ ማስረጃ ቪዲዮ አለ አይደል? እሱን ትሰጡኛላችሁ። ያንን ማስረጃ አድርጌ ከሰዋለሁ። እናወራለን። ቤት እቺ ልጅ ነው አይደል እያስገባሽ የነበረው? ምንድነው ወንድሟ ያደረገሽ ነገር የለም ግን ደግሞ ማለት በሰላማዊ መንገድ አውሪያት መሪም። ልኩም የሆነው እሱ ነው ስትመጣ ማለት ነው። እሷ እዛ ስትመጣ እኔ እዛ ስመጣ ደግሞ እየፈሰሰ ካልኳ ካፍንጫ እየፈሰሰ ነበር። አትሊስት ማለት ነው መሪም። አሁን ለኔም ወንድሜ ነው እንዲታሰር አልፈልግም ግን ሁለታችንም ይቅርታ ጠይቀናት ለመነናት ነው ላይክ መተውም ካለባት እንተው እንጂ ተጨናናት አይሆንም። እሺ ለምታው ለዛ ታደርገልሽ ብላ ሶፊ ላይ ከዛሉ ስትልስ ተናገር ነበር ታይኝ የእሷና የኛ ይለያያል። የእሷና የኔ ይለያያል።
እኔ ልትሰሰው እኮ አላልኩሽም። እስቲ በሱ ፊት ነው እንጂ እኔ እሱ ከሄደ በኋላ እኔ እንድትሰሰው ያልኩሽ አይደል? አንቺ ለማስጣል አይደል እንደዚህ ለምኜ እኮ ተይው እላታለሁ እያልኩሽ እኮ እኔ ወይስ ነኝ ማሪም በቃ ይሄን ነገር አንቺ ደም አውራን አይደል? በቃ እኔና ሶፊ በምንችለው መንገድ አውራን አይደል? ቅድም አውርተናል አይደል? ቢያንስ አልታያትም እኮ ምንም ነገር ለእሷ ስትሰጠኝ ካልታየሽ በቃ ታይቷልን አይደል? ሶፊ ይቅርታ በቃ ለማንኛውም እናመሰግናለን ስለተባበራችሁ። በቃ እየጨረሰን እኮ በቃ ሚስቱን አይደል የሚፈልገው አገኛት። ከዚህ በኋላ ግን አንቺ ጋር የሚመጣ ከሆነ የኔ እና እሱ ነገር ያን ያበቃለታል። የነገሩ ተንቀጠቀጠ ተመልካቾቻችን እንግዲህ ምን ማድረግ እንዴት መሆን እንዳለበት ግራ እየተጋባ አንዋርም ደግሞ በጣም ግራ እያጋባን ያለ ነገር ላይክ የህመም አይደለም እንዴት ነው እንግዲህ ተመልካቾች ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ በቃ እዚህ ጋር እናቋርጠው። እስኪ አንዋርንም በቃ እዛ ሄደን ምናምን ነገር መረጋጋት ስላለብን መጨረስ ያለብን ነገር መጨረስ ያለብን አንዋርም በቃ በደህና አይደለም። በቃ ይሄ ላይክ ህመም አይደለም እንዴት ነው አውቀዋለሁ ነው ወኪያ ቅናቱ በጣም ነውና ብቻ ተመልካቾች እንግዲህ ዛሬ የነበረን ፕሮግራም እዚህ ጋር እናበቃለን።